ከዚህ ቅስፈት ጀምሮ ሕይወታችሁ በሱ ላይ የተመሰረተ ስለሆነ አፋችሁን ጠብቁ። የምትለቁት እያንዳንዱ ቃል በራችሁ ነው። አንዴ ከተከፈተ በኋላ ማን እንደገባ ማን እንደወጣ መቆጣጠር አትችሉም። ሰዎች ሰላማቸውን፣ ኃይላቸውን፣ ግላዊነታቸውን የሚያጡት ሌሎች ስለወሰዱባቸው አይደለም፣ በራሳቸው አንደበት አሳልፈው ስለሰጧቸው ነው። ዝምታ ድክመት አይደለም። ዝምታ ጥንካሬ ነው። ዝምታ ስትራቴጂ ነው። ዝምታ ህልውና ነው። በዚህ ቪዲዮም በሕይወታችሁ ለማንም ማጋራት የሌለባችሁን 5 ቁልፍ ሚስጥሮች አጋራችኋለሁ። አምስተኛው ለሁሉም መሰረት ስለሆነ በጥሞና መከታተላችሁን እንዳዘነጉ። ከዚህ ቪዲዮም በኋላም እንደምታመሰግኑኝ አልጠራጠርም። ፈገግ የሚሉላችሁ ሁሉ ስለ እናንተ በእውነት አይጨነቁ። የተግባባችሁ ሁሉም ስለ እናንተ ማወቅ የለባቸውም። ሕይወትም እነዚህን ነገሮች እየተጎዳንበት በሚያም ሁኔታ ያስተምረናል። ወጣት ስትሆኑ ደግሞ ግልጽነት ፍቅር ማለት እንደሆነ ታስባላችሁ። ከሁሉም ጋር ሐቀኛ መሆን የበለጠ ያቀራርበናል ብላችሁ ታምናላችሁ። ነገር ግን እያደጋችሁ ስትሄዱ ሰላማችሁ ከሰው ጋር ግልጽ ከመሆን እንደማይመጣ ማየት ትጀምራላችሁ። ማውራት ያለባችሁን በመምረጥ ምን ማለት እንዳለባችሁ፣ ምን መያዝ እንዳለባችሁ፣ ምን መጠበቅ እንዳለባችሁ ትማራላችሁ። ሁሉንም ነገር ለሰዎች ማጋራት የተለመደ በሆነ ዓለም ውስጥ እንኖራለን። ህልማቸውን፣ እቅዳቸውን፣ ግንኙነታቸውን፣ ሌላው ቀርቶ ህመማቸውን በኢንተርኔት ለዓለም እንዲታይላቸው ያካፍላሉ። ሰላም የሚመጣው ሁሉንም ነገር ማብራራት አስፈላጊነቱ በማይታያችሁ ጊዜ ነው። በጣም ጠንካራዎቹ መናገር በሚችሉበት ጊዜም እንኳን ዝም ማለትን ይመርጣሉ። ይህንንም የሚያደርጉት ሰላም በግል እንደሆነ ስለሚያውቁ ነው። ሰላማችሁን መጠበቅ ስትማሩ በተለየ መንገድ መሄድ ትጀምራላችሁ። ሁሉንም ሰው እንዲረዳችሁ መሞከር ታቆማላችሁ። እንደ እናንተ ትልቅ ህልም ለማይመኙ ሰዎች ህልማችሁን ማስረዳት ታቆማላችሁ። በዚህ ሐሳብ ላይም ዛሬ አንድ አሪፍ ነገር ላካፍላችሁ ፈልጋለሁ። ሰላማችሁን በሕይወት ስትኖሩ መጠበቅ ከፈለጋችሁ እነዚህን 5 ነገሮች ለማንም ሰው መናገር የለባችሁ፣ አትሊስት ለቤተሰብ ጭምር። እነዚህንም መናገር የሌለባችሁ አንደኛው ምክንያት ጉልበታችሁን፣ ትኩረታችሁን፣ ውስጣዊ መረጋጋትን ከጫጫታ፣ ከጥርጣሬ፣ ከአሉታዊነት እንድትጠብቁት ነው። ሰላምን የምታገኙት ነገር አይደለም የምትጠብቁት እንጂ። እነዚህን 5 ትምህርቶች በሕይወታችሁ ላይ ተጠቀሙት። ሰላማችሁ ካልተመለሰ አብርሽ ልክ አይደለም ማለት እኔም መውቀስ ትችላላችሁ። አሁን 5ቱን ብሬክዳውን እያደረኩኝ አስረዳችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለማንም መናገር የሌለባችሁ የመጀመሪያው ነገር የወደፊት እቅዶቻችሁን ነው። ስለ ህልማችሁ ማውራት አስደሳች ስሜትን ይፈጥራል። ለሰዎች መናገር ትፈልጋላችሁ። ለእናንተ እነሱ ደስተኛ እንዲሆኑ ትፈልጋላችሁ። ዋው ህልማችሁ አስደናቂ ነው እንዲሏችሁ ትፈልጋላችሁ። ችግሩ ሁሉም ሰው እናንተ በምትፈልጉበት መልኩ አይመልስላችሁ። አንዳንዶቹ በውስጣቸው እንደምትወድቁ ተስፋ በማድረግ ፈገግ ይሉላችኋል። ሌሎቹ ደግሞ በእናንተ ይጠራጠራሉ። አንዳንዶቹ ደግሞ ሐሳቦቻችሁን ይወስዳሉ፣ ለእናንተ ግን አይሆንም ይሏችኋል። ወይም ደግሞ ከእናንተ ጋር ለመወዳደር ይሞክራሉ። ህልማችሁ እንደ ዘር ነው። አንድ ገበሬ ዘሩን ሲዘራ ሰዎችን ለማሳየት በየቀኑ አይቆፍርም። በጨለማ ውስጥ ይጠብቃቸዋል። በጸጥታ ውሃ ያጠጣቸዋል። ራሳችሁን ለሁሉም ሰው ካሳያችሁ በጭራሽ አታድጉም። እቅዶቻችሁ ዝምታ ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል፣ ፕራይቬሲ ያስፈልጋቸዋል። እቅዶቻችሁ ምስጢራዊ ስታደርጉት በሰላም እንድታድጉ እድል ይሰጣችኋል። እያንዳንዱን ዝርዝር ሁኔታ ለጓደኞቻችሁ፣ ለሥራ ባልደረቦቻችሁ፣ ለቤተሰቦቻችሁ ማስረዳት የለባችሁ። አንዳንድ ነገሮች በእናንተና በእግዚአብሔር መካከል ብቻ መቅረት አለባቸው። ጊዜው ሲደርስ ውጤቶቻችሁ ስለእናንተ ይናገራሉ። ምን እያደረጋችሁ እንደነበር ለማንም መንገር አያስፈልጋችሁ። መጨረሻው ላይ ያዩታል። ስለዚህ በሚቀጥለው ጊዜ የሚቀጥለውን እርምጃ ለማሳወቅ ስትፈልጉ ቆም ብላችሁ ይህንን አስቡበት። በእውነት ይህንን መናገር ይኖርብኛል ብላችሁ ራሳችሁን ጠይቁ። በዝምታ ጠንክራችሁ ስሩ።
ስኬታችሁ ድምጹን ያሰማ። ሰላማችሁ ከጊዜያዊ ጭብጨባ የበለጠ ዋጋ አለው። ቤታችሁን እንደምትጠብቁት ሁሉ እቅዳችሁን ጠብቁት። የፊት በራችሁን ማንም እንዲገባ ክፍት አትተውት። ሁለተኛው ለማንም መናገር ከሌለባችሁ ነገሮች አንዱ ድክመቶቻችሁን ለሁሉም ሰው ማካፈል ነው። መናገር፣ ህመምን ማጋራት መፈለግ ተፈጥሯዊ ነው። አንዳንድ ጊዜያት ላይ ሰዎች ህመማችሁን እንዲሰማችሁ ትፈልጋላችሁ። ነገር ግን ሁሉም ሰው የእናንተን ታሪክ መስማት አይገባውም። ሁሉም ሰው በጠባሳችሁ ሊታመንላችሁ አይችልም። ዞሮ መጨረሻ ላይ ድክመቶቻችሁን በእናንተ ላይ ለመጠቀም ያሰሩባችኋል። ሌሎቹ ሰዎች ደግሞ የሚያስቡላችሁ ይመስል ያስመስላሉ፣ ነገር ግን በህመማችሁ ይደሰታሉ። ይህንን ለምንድን ነው የሚያደርጉት ካላችሁ ጠንካራ እንደሆኑ የሚያስመስል ስሜት ስለሚሰማቸው ነው። ሰዎች ስለ ፍርሃታችሁ፣ ስለ ትግሎቻችሁ፣ ስለ ድክመቶቻችሁ ብዙ ስትነግሯቸው በእናንተ ላይ ኃይል ትሰጣቸዋላችሁ። የቱ ጋር ለስላሳ እንደሆናችሁ፣ የቱ ጋር ልትጎዱ እንደምትችሉ ማየት ይጀምራሉ። አንድ ቀንም ያንን በእናንተ ላይ ለመጠቀም ያስባሉ። ምንም አይነት ስህተት ሰርታችሁ ሳይሆን አንዳንድ ሰዎች በሌሎች ሰዎች ላይ ብርሃንን ሲያዩ ይሄን ነው የሚያደርጉት። ስለዚህ ድክመቶቻችሁን ለማንም አትናገሩ። ድክመቶቻችሁን በግል የመያዝ ውሸታም አያስብላችሁ እና ምን ሊያስብለን ይችላል ካላችሁ ጥበበኛ ያስብላችኋል። እያንዳንዱ ጆሮ ደህና እንዳልሆነ፣ እያንዳንዱ ልብ ደህንነቱ ያልተጠበቀ መሆኑን ታዩበታላችሁ። ይሄ ማለት ግን ሁሉም ሰው ተመሳሳይ ነው ማለት አይደለም። ስሜታችሁን ለትክክለኛው ሰው ማካፈል ትችላላችሁ። ህመማችሁን በብርታት መያዝ ስትማሩ በፍጥነት መጓዝ ትጀምራላችሁ። ሰዎች እንዲያስተምራችሁ መጠበቅ ታቆማላችሁ። ራሳችሁን እንዴት ማዳን እንደምትችሉ መማር ትጀምራላችሁ። እውነተኛ ፈውስ የሚከናወነው በጸጥታ ጊዜያት ውስጥ ነው። አስታውሱ፣ ጠባሳዎቻችሁ ቅዱስ ናቸው። የመትረፋችሁን ታሪክ ይተርካሉ። ነገር ግን ሁሉም ሰው ያንን ታሪክ ማንበብ አይገባውም። ደካማ ጎናችሁን ጠብቁ፣ ልባችሁን ጠብቁ። ዝምታችሁ ጥንካሬያችሁን ይናገር። እቅዳችሁንና ድክመቶቻችሁን ለራሳችሁ ማቆየት ስትጀምሩ በህይወታችሁ ላይ የሆነ ነገር ማስተዋል ትጀምራላችሁ። ህይወታችሁ የቀለለ ይመስላችኋል። ዓለም የበለጠ የተረጋጋ እንደሆነ ትመለከታላችሁ። ሰዎች ለሚሉት እያንዳንዱ ቃላት ምላሽ መስጠት ታቆማላችሁ። ሁሉንም ነገር የእናንተ ትኩረት እንደማይፈልግ፣ እያንዳንዱም ነገር መጋራት እንደሌለበት መማር ትጀምራላችሁ። ሚስጥር ውስጥ ኃይል አለ። በዝምታ ውስጥ ኃይል አለ። ይህንን ኃይል ደህንነቱ የተጠበቀ ለማድረግ ሶስተኛውን ትምህርት እንመልከት። ሶስተኛ፣ ስለ ደግነታችሁና ስለ መልካም ስራችሁ ለሁሉም ሰው በጭራሽ አትናገሩ። ሰዎች መልካም ነገር ሲያደርጉ መታየት በሚፈልግ ዓለም ውስጥ ነው እየኖርን ያለነው። ሁሉንም የደግነት ተግባር፣ እያንዳንዱን ልገሳ፣ የእያንዳንዱን ሰው ፈገግታ ፖስት ሲያደርጉ ተመልክተናል። እውነተኛ ደግነት ትኩረት አያስፈልጉም። እውነተኛ ደግነት ካሜራ አያስፈልጉም። እውነተኛ ደግነት መታየት አያስፈልጉም። ይህንን ማድረግ ያለባችሁ ልባችሁ ስለሚፈቅድ ብቻ ነው እንጂ ለእሱ መመስገን ስለምትፈልጉ መሆን የለበትም። አንድን ሰው ስትረዱ በእናንተና በእሱ መካከል ይሁን። ለምን ካላችሁኝ ለዓለም ስትናገሩ የዚያን ድርጊት ውበት መደበቅ ትጀምራላችሁ። ምርጡ የደግነት አይነት የማይታይ ነው። እንደረዳችሁ ማንም ባያውቁባችሁ እንኳን ደግነታችሁ በነፍሳችሁ ሰላምን ይሰጣችኋል። አንዳንድ ጊዜ ሰዎች ስለ ደግነታችሁ ሲያውቁ ከእናንተ መጠቀም ይፈልጋሉ። ሁል ጊዜ አዎ እንድትሏቸው ይፈልጋሉ። ከእናንተ ብዙ ይጠብቃሉ። በመጨረሻ አይሆንም ካሏቸው በጣም ይናደዳሉ፣ በጣም ያስሙባቸዋል። ለዚህም ነው ድርጊቶቻችሁ በጸጥታ እንዲናገሩ መፍቀድ ያለባችሁ። ደግ ሁኑ፣ ነገር ግን አላግባብ መጠቀሚያ እንዲያደርጓችሁ አትፍቀዱ። ስጧቸው፣ ነገር ግን መስጠታችሁ በእናንተ ላይ ጥቅም ላይ እንዲውል አትፍቀዱ። ለዚህ ምሳሌ የሚሆን አንድ አባባል አለ። ቀኝ እጅ የሚያደርገውን ግራ እጅ አይወቅ። ይህም ማለት መልካሙን ስራችሁ በእናንተና በፈጣሪያችሁ መካከል ብቻ ይቅር። በዝምታ መልካም ነገርን ስታደርጉ አጽናፈ ዓለም በሰላም ለስራችሁ ይከፍላችኋል። ጭብጨባ አያስፈልጋችሁ። ጥሩ ሰው መሆናችሁን ማረጋገጥ አያስፈልጋችሁ። ሰዎች ልባችሁን በቃላታችሁ ሲሆን በድርጊቶቻችሁ ያያሉ። ስለዚህ በሚቀጥለው ጊዜ ደግ ነገር ስታደርጉ ለዓለም አትናገሩ።
በዝምታ ያንን ጸጥ ያለ ደስታ በውስጣቸው ያቆዩት። አራተኛ፣ ስለ ፋይናንስ ህይወታችሁ በፍጹም ለማንም አትናገሩ። የፋይናንስ ህይወታችሁን፣ ገንዘባችሁ፣ ገበያችሁ፣ እቅዶቻችሁን ለማንም አታጋሩ። ገንዘብ ሰላምን በፍጥነት ከሚያሳጡ ነገሮች አንዱ ነው። ሰዎች ምን ያህል እንዳላችሁ፣ ምን ያህል እንደምታገኙ፣ እንዴት እንደምታወጡ ሲያውቁ ለእናንተ ያላቸው አመለካከት ይቀየራል። አንዳንዶቹ ይቀኑባችኋል፣ አንዳንዶቹ ይዋሿችኋል፣ አንዳንዶቹ ደግሞ በተለየ መንገድ ሊይዟችሁ ይፈልጋሉ፣ አንዳንዶቹ ደግሞ ሊበዘብዟችሁ ይፈልጋሉ። የገንዘብ ህይወታችሁ የእናንተ ስለሆነ የግላችሁ ብቻ አድርጉት። ሁሉም ሰው ምን ያህል እንደሰራችሁ፣ ምን ለመገንባት እንዳሰባችሁ ማወቅ አይገባችሁም። አንዳንድ ሰዎች ስትቸገሩ ለእናንተ ደግ ለመሆን ይሞክራሉ። ነገር ግን መነሳት ስትጀምሩ፣ የእነሱ እርዳታን ስትፈልጉ ከእናንተ ይሸሻሉ። ለዚህም ነው ዝምታ የእናንተ ጠበቃ የሆነ። የገንዘብ ህይወታችሁን ስትጠብቁት ድንበራችሁን ትፈጥራላችሁ። ሰላማችሁን ከፍርድና ከንጽጽር ታድናላችሁ። ሰዎች በቦክስ ውስጥ እንዳያስቀምጧችሁ ታደርጋላችሁ። በጣም ሀብታም፣ በጣም ድሃ፣ በጣም እድለኛ፣ በጣም ደግሞ እድለ ቢስ እንዳይላችሁ መንገዶችን ትዘጋላችሁ። ገንዘብ ምቾትን ሊገዛ ይችላል፣ ነገር ግን በፍጹም ሰላምን አይሰጣችሁ። ሰላም የሚመጣው ሁሉንም ነገር ለማንም መናገር እንደሌለባችሁ አውቃችሁ በነፃነት መኖር ስትጀምሩ። ስለ ገቢያችሁ ዝም በሉ። ስለ እድገታችሁ ትሁት ሁኑ። ጠንከራችሁ ስሩ። በጥበብ ቆጥቡ። በዝምታ ኢንቨስት አድርጉ። በእድገታችሁ ሰዎችን አስደንቁ። ሰዎች ስለ ገንዘብ ህይወታችሁ መጠየቅ ከጀመሩ ምንም ማብራሪያ መስጠትም አይጠበቅባችሁ። ሰላም በፕራይቬሲ ውስጥ ያድጋል። ፕራይቬሲ ደግሞ ትልቁ ጠበቃችሁ ይሆናል። ለማንም መንገር ከሌሉባችሁ አምስተኛውና የመጨረሻው ነገር ስለ መንፈሳዊ ህይወታችሁ ነው። መንፈሳዊነት የግል ጉዞ ነው። በእናንተና በፈጣሪ መካከል፣ በእናንተና በነፍሳችሁ መካከል ያለ ነው። መታየት፣ መገለጽ፣ መከላከል የሚያስፈልገው ነገር አይደለም። እውነተኛ መንፈሳዊ እድገት ትሁትነት ነው። ሰዎች በመንፈሳዊነት ማደግ ሲጀምሩ ከሚሰሯቸው ስህተቶች ውስጥ ጥበበኛ ሆነው መታየትን ይፈልጋሉ። እንደተለወጡ ለማሳየት ይፈልጋሉ። ስለ መንፈሳዊ ህይወት ብዙ ማውራት ስትጀምሩ ለፍርድ በር ትከፍታላችሁ። እናንተን ወይም እምነታችሁን ለመፈታተን ይሞክራሉ። መንፈሳዊ ሰው ከሆናችሁ ለምን ይሄንን ስህተት ሰራችሁ ይሏችኋል። እዚህ ጋር ግን ማወቅ ያለባችሁ መንፈሳዊ ሰው ማለት ፍጹም ሰው መሆን ማለት አይደለም። ስለዚህ ያንን የተቀደሰ ክፍላችሁን የግላችሁ አድርጉት። በጸጥታ ጸልዩ። መልካሙን በጸጥታ አድርጉ። እያደጋችሁ መሆናችሁን ለማንም መናገር አያስፈልጋችሁ። ከነፍሳችሁ ጋር ያለውን ግንኙነት ጠንካራ ሲሆን ማረጋገጫ አያስፈልጋችሁ። ሰላማችሁን በጸጥታ፣ በምስጋና፣ በዝምታ ውስጥ ታገኙታላችሁ። በቅርበት ብትመለከቱ አምስቱም ትምህርቶች ወደ አንድ እውነት ያመለክታሉ። ሰላማችሁን የምታገኙት በዝምታ እንደሆነ፣ እቅዶቻችሁ፣ ድክመቶቻችሁ፣ ደግነታችሁ፣ ገንዘባችሁና መንፈሳዊ ህይወታችሁ በዝምታ ውስጥ እንደተደበቀ ታያላችሁ። ሁሉንም ነገር ለሁሉም ሰው መንገድ ስታቆሙ በተለየ መንገድ መኖር ትጀምራላችሁ። ህይወት ቀላል እንደሆነ ትገነዘባላችሁ። የተረጋጋ ዓለም እንዳለ ታያላችሁ። ማን እውነተኛ ማን ደግሞ ውሸታም እንደሆነ ማየት ትጀምራላችሁ። ራሳችሁን የበለጠ ማመን ትጀምራላችሁ። የሚሰማችሁ ሁሉ ታማኝ እንዳልሆኑ፣ የሚነግሯችሁ ሁሉ እውነት እንዳልሆኑ ማየት ትጀምራላችሁ። እነሱን መረዳት አቁማችሁ ራሳችሁን መረዳት ትጀምራላችሁ። ይሄ ነው እንግዲህ ትምህርቱ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ